እንደምትመለከቱት እንግዲህ መጀመሪያ ላይ $200.28 አለ። ሁለተኛ ላይ ደግሞ 650 ፒፕል ካገኘን 375 እንደምን አላችሁ ውድና የተከበራችሁ ዩቲዩብ ቻናል ተከታታዮች፣ ዛሬ ደግሞ ለየት ባለ ሀሳብ ተገናኝተናል። እንግዲህ እንዴት አድርጋችሁ ፌስቡክ አካውንታችሁን ሞኔታይዝድ ማድረግ እንደምትችሉ ከመጀመሪያ እስከ መጨረሻ በዚህ ቪዲዮ ማሳያችሁናል። አሁን በደንብ አድርጋችሁ ተከታተሉ። ቀጥታ ወደ ሀሳባችን እንገባለን። እንግዲህ የተለመደውን ፌስቡክ አካውንታችንን እንከፍታለን። አሁን መቀየር ያለበት ሴቲንግ አለ። አፕሊኬሽን እንግዲህ ፌስቡክ አካውንት መጀመሪያ በከፈት ነው አፑን እንግዲህ እንከፍታለን። አፑን ከከፈታችሁት በኋላ መጀመሪያ እንግዲህ ኖርማል አካውንት ነበር ወደ ፕሮፌሽናል መቀየር አለብን። በግራ በኩል ያለችውን ፓርት አንድ ጊዜ ተነካላችሁ። እሱን ነክታችሁ ገባችሁ በኋላ ጫፍ ላይ 3 ነጠብጣብ አለች። እሷን ነጠብጣብ እንነካለን። እሷን ከነካን በኋላ አሁን እንግዲህ ወዴት ነው የምንቀይረው? አድ ፍሬንድ የሚለውን ወደ ፎሎ የሚል ስቴፕ ላይ እንዲቀይር ነው ሴቲንጉ። እናንተም እንደዚህ ታስተካክላችሁ ተርን ኦን ፕሮፌሽናል ሞድ የሚለውን አንድ ጊዜ ትነካላችሁ። ከዛ ፕሮፌሽናል ሞድ የሚለው በዚህ መንገድ ይጠይቃል። ተርን ኦን የሚለውን ይጠይቃል። ወደ ተርን ኦን የሚለው ስቴፕ አንድ ጊዜ ተርን ኦን የሚለውን ከነካችሁት በኋላ በራሱ ጊዜ ወደ ፕሮፌሽናል ሞድ ይቀይራል ማለት ነው። ፕሮፌሽናል ሞድ ከቀየረ እንግዲህ ሌላ ሰው እናንተ እዚህ ጋር እንግዲህ ብዙ ስቴፖችን ያመጣል። ዌልካም ካለ በኋላ ዌልካም ቱ ፕሮፌሽናል ሞድ የሚለውን ያመጣል። እናንተ እንግዲህ ይህን ስቴፕ እያያችሁ እናንተ መክፈት አለባችሁ ማለት ነው። እሱን ከፍታችሁ እንደተገባችሁ በኋላ ፓብሊክ ማድረግ አለባችሁ። ድሮ ፍሬንድ ላይ ነበረው፣ አሁን ወደ ፓብሊክ ማንኛውም ሰው ፈልጎ መግባት እንዳለበት ፓብሊክ ፍሬንድ ካስተም ይላል። ፓብሊክን እንመርጣለን። ፓብሊክ የሚለውን ከመረጣችሁት በኋላ አሁን ሙሉ በሙሉ እንግዲህ ለማንም ይታያል ማለት ነው። ፓብሊክ ስታደርጉ የትኛው ሰው እናንተ መፈልግ ፕሮሴስ ማድረግ ይችላል ማለት ነው። እሱ እንግዲህ ፓብሊክ የሚለውን አንዴ ከመረጣችሁት በኋላ እዚህ ጋር ብዙ አይነት ስቴፖችን ይጠይቃል። ፓብሊክ ሼር የምታደርጉበትን ታግ የምታደርጉበት ጊዜ፣ እንደገና ደግሞ ሌላ ሰው እናንተ ታግ የሚያደርግበት ጊዜ ምን ያለው ነው አማራጮች እናመጣል። እዚህ እንግዲህ ሞኔታይዜሽን ቱል ያለ ሞኔታይዝድ ወይም ኪፍያ ለማስጀመር የሚያስፈልጉ ቱሎች አሉ። ስታርት ኤርኒንግ ቱል ዛሬ ኤርን ማለት ጀምር የሚላለ እሱን ትነካላችሁ። ከዛ ፕሮፌሽናል ቱሎች አሉ። እዚህ ጋር እንግዲህ ኢንሳይት ክሪኤሽን ግሮዝ የሚላለ እንግዲህ ፕሮፋይል ላይ ስንሄድ እንደዚህ ነው የሚያደርገው። መጀመሪያ የነበረውን በዚህ ስቴፕ ይቀይራል። አሁን ቱ ፓብሊክ የሚል አማራጭ አመጥቷል። እናንተ በትክክል ማይታይ ከሆነ እንግዲህ እናንተን እየከፈታችሁ ስቴፖችን የሚመከ እንግዲህ እንደዚህ አይነት ፌዝ ነው የሚያመጣላችሁ። እንግዲህ እናንተ ምላስ ስላለ ተዋሳነ ሆኖ በቀኝ በኩል ያለችውን 3 ነጠብጣብ አንዴ እንነካለን። ነጠብጣቧን 3 አንድ ጊዜ እንደዚህ ከነካም በኋላ ብዙ አይነት አማራጮችን ያመጣል። እዚህ ጋር ኢንቫይት ፍሬንድ የሚላለ ዳሽቦርድ፣ ሜሴጅ፣ ግሩፕ፣ ፍሬንድ፣ ሪድስ፣ ማርኬት ፕሌስ ባይዘው እዚህ ጋር ማርኬት ፕሌስ ላይ ኦንላይን ላይ ሼር አድርገን ብዙ ብር ማግኘት የምንችልበት እሱ አማራጭ አለው። ነገር ግን አሁን አካውንቱን መጠቀም ፈለግ ነው ቪዲዮ እና ፎቶ የተለያዩ ኢሜጆችን ፖስት ስናደርግ የመጀመሪያው 5000 ሳብስክራይበር ሊኖር ይገባል። ሁለተኛ ደግሞ 6000 ወይም 60000 ሚኒት ማለት ወደ ሰዓት አካፍላችሁ በ60 ማግኘት ትችላላችሁ። እሱ ካለቀ በኋላ ሞኔታይዜሽን ስቴፕ ላይ የሚገባበትን ስቴፕ ለማሳየት ያክል ነው። ከዛ አሁን መጀመሪያ ምን ታደርጋላችሁ? ፕሮፌሽናል ሞድ ላይ መቀየር አለበት። የመጀመሪያው ፕሮፌሽናል ሞድ ላይ ከዚህ በፊት እንዴት እንደሚቀየር ያሳያችሁ ነበር። ፕሪቬሲ እና ሴቲንግ ላይ ገባችሁ። ወደዚህ ጋር ወደ ፐርሶናል እና ፕሮፌሽን ላይ መቀየሩ በምን ይታወቃል ካላችሁ ትግነት አካውንት በሌላ ሰው አካውንት ስትገቡ ፎሎ የሚል ነገር ነው የምኖረው እንጂ አድ ፍሬንድ የሚል አይኖርም። እዚህ ጋር እኔ አሁን ተቀይሯል፣ ወደ ፕሮፌሽናል ተቀይሯል ማለት ነው። አካውንቱ ከተከፈተ በኋላ ዳሽቦርድ የሚለው ብቻ ነው የሚያመጣው። ያኛው ግን ምን ያደርጋል? አድ ፍሬንድ የሚለው ነው የሚያመጣው። የኔን አካውንት ገብታችሁ ፎሎ ለማድረግ ብትሞክሩ እንደሚለው ፎሎ የሚለው ምልክት የሚያመጣላችሁ። ስለዚህ አሁን ወደ ቦታችን ስንመለስ ዳሽቦርድ የሚለው አንድ ጊዜ እንነካለን። ዳሽቦርድ የሚለውን ከነካም በኋላ እዚህ ጋር ብዙ አይነት ስቴፖችን ያመጣልናል። ይህ ለምሳሌ አንድ የምታዩት ፖስት መደረግ የሌለበት ቪዲዮ ፖስት ያደረግኩት ነበር። በዛ አንጻራው ምን አድርገዋል? ፕሮፋይል ሳብሳን ኢሹ የሚሆን አስቀምጠዋል። እንግዲህ ጥሰት አለ የሚሆን አንጻራው የሚያነሳው። ከዛ በቀጠል ኢንሳይት የሚላለ አሁን ቀጥሎ ያለው ኢንሳይት ላስት 28 ዴይስ እና ፕሪቪየስ 28 ዴይስ ባለፈው በ28 ቀን የነበረውና መጨረሻ 28 ቀን ላይ የነበረው ምን አይነት ለውጥ ምን ያክል ለውጥ እንዳመጣ ነው እንግዲህ እዚህ ጋር የሚያሳየው። እዚህ ጋር ቶታል ፎሎወሩ በጣም ጨምሯል ነው ከዚህ ያሳየ ነው። አሁን ያለበት
በዚህ 28 ቀን ውስጥ ያለው ማለት ነው። ከባንስ ለፈው አንጻር ሲታይ ኢንተራክሽኑ ግን በዴይ 42% ምናምን ቀንሷል። ከዛ በመቀጠል ደግሞ ከዛ በፊት የነበረው 43 ምናምን ቀንሷል ምን ያሳያል። ከዛ ደግሞ በመቀጠል ምን አለ የመጨረሻ የሚፈለገው ነው እዚህ ጋር ነው ሞኔታይዜሽን ክፍያ የምናገኝበት ማለት ነው። እዚህ ጋር ምንድነው የምትጠበቅብን የመጀመሪያው ስታርስ የሚል አለ። ከዛ በመቀጠል ሳብስክሪፕሽን የሚል አለ። ከዛ ኮንተንት ሞኔታይዜሽን አለ። ስቶር ፍሮንት የሚል አለ። እዚህ ጋር ስታር ምንድነው የሚከፈተው ኖት ኢሊጂብል ይላል ክፍያ አልተጀመረም ማለት ነው። ለኢሊጂብል ወይም ለክፍያ ፔመንት ቢቆይ ለሚለው as you grow your audience you will unlock more ways to make money። የመጀመሪያ ብዙ ኦዲየንስ ብዙ ተመልካች ሲኖር ይሄ ሁሉ አንሎክ ይደረግ ወይም ይከፈታል ብር ለማግኘት ነው። ለመጀመሪያው ስታር ይከፈታል። ከዛ ፎሎ የነበረው ወደ ሳብስክሪፕሽን ይከፈታል። ኮንተንት ሞኔታይዝ ይሆናል ወይም ክፍያ ይጀምራል። earn money from Facebook or all you will performing eligible content የሚለውን አመጣል። ስለዚህ ስቴፖቹ ያለቁ ሲሄዱ እነኚህም የተከፈቱ ይሄዳሉ። ኤሊጂቢሊቲ ኦን ይሆናል ማለት ነው። ስለዚህ እዚህ ጋር ለመድረስ ፖስት የሚደረጉ ነገሮችን ቼክ ያደረገ ሞኔታይዜሽን ላይ ያለችው ስቴፕ ሆምለስ እንመለስ። እንግዲህ እዚህ ጋር ያሉ ስቴፖች ምንድነው የሚያሳዩት ክፍያ ለማግኘት መድረስ ወይም የቀረን ምን ያክል ነው የሚለው እዚህ ጋር ያለችው 180 የነበረው ኤንጌጅመንት በቀኝ ባለው እንትን ጋር ከፍተኛ የሆነ ለውጥ ማሳየት አለበት። እሱን በጨመረ ቁጥር የኛ ተከታይ የመጀመሪያ ሳብስክራይበር 5000 ሞላት አለበት። ከ5000 ቀጥሎ ደግሞ 60000 ሰከንድ በጣም ትንሽ ወደ ሰዓት ስቀር በጣም ትንሽ ይሆናል። ስለዚህ ቪዲዮቹን ፖስት የምታደርጉበት ሰዓት ላይ በጣም ከፍተኛ እንዲታይ ያደርጋል። የኔው ችግሩ ምንድነው ሪዩዝድ የሆነ ፎቶዎችን ሳስቀምጥ ኦሪጂናል የሆነ ቪዲዮ መሆን ያለበት ያስ ኦሪጂናል ማያኑ ሆነ ሪአክሽን ታውቃላችሁ። አንደኛው ከላይ ያርጋችሁ የሌለ እናንተ ከስር ያርጋችሁ ስለ ቪዲዮ ማብራሪያ መስጠት ይችላል። 3 ቪዲዮ ፖስት ከተደረገ ብዙ ደቂቃ ማግኘት ቻንሱ ከፍተኛ ስለሆነ ሞኔታይዝ ማድረግ ችግር ያጋጥመን ማለት ነው። ለእናንተ ከናንተ ብትጠብቀው መጀመሪያ ኖርማል የነበረው ወደ ፕሮፌሽናል መቀየር አለባችሁ። ፕራይቬት አድ ፍሬንድ መሆን የለበትም። እሱን ስትቀይሩ በጣም በቀላሉ እንደደረጋችሁ እንደምትችሉ እናንተም ትረዳላችሁ። መግቢያ ላይ እንዳያችሁት እንግዲህ በዚህ ብዙዎች ይሰሩ ይገኛሉ። እናንተም ሀሳብ አስተያየታችሁን አስቀምጡና ቀጣይ ላይ እንግዲህ በሰፊ ምን አይሆናል ከዛ ደግሞ ዊዝሮ እንዴት ይሆናል ወይም ወጪ የምናደርገው እንዴት ይሆናል የሚለውን እንግዲህ ቀጣይ ማሳያችሁናል። ተጨማሪ ዊዝሮ ማድረግ እንደምቻል ያለውን ስቴፕ በሞባይል ላይ ቪዲዮ መስራላችሁናል። ለነበረ ቆይታ እጅግ አመሰግናለሁ።